ዛሬ ፋይናሊ ሱቁን ልናሳየው ነው። ሱቁም እንደሚመስል እስካሁን በረከት አላየውም። እንግዲህ እግት ላይ ነው ቤተሰብ ለሱቅ ከዚህ በኋላ የእውነት ቤተሰብ እግዚአብሔር እኔ ምን እንደምላችሁ አላቅም። በመጀመሪያ እግዚአብሔር ይመስገን። የእውነት ይሄ ለኔ በጣም ትልቅ እድል ነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። ምን እንደምል አላቅም። መላ ኢትዮጵያ በጣም ከልብ ያመሰግናለሁ። እኔ ላምን አልችልም። ቤተሰብ እግዚአብሔር ነው ያደረገው ይሄንን። ቤተሰብ በቃ ጸሎቴን ሰምቶ ነው ጸልዬ ነበረ። እግዚአብሔር ይመስገን። ሁላችንም በጣም ነው የማመሰግነው። የሪናችን በጣም አመሰግናለሁ። እንደነገርኳችሁ ነው ቅድም ቤተሰብ ሁላችሁም ፎሎ አድርጉና 100 ሺህ ጨምሩ። ሱቄን ልረከብ ታደርጉታላችሁ። ተማመንባችኋለሁ 100% ቤተሰብ ሁላችሁም ካሁን ሰዓት ጀምሮ የኔ አካውንት ፎሎ አድርጉ። በ24 ሰዓት ውስጥ እንደው ምን ብሎ ከቻልን አመሰግናለሁ። 100 ሺህ ፎሎወሩ ሲጨምር እርግጠኛ ነኝ እንደሚጨምርና ይሄንን ሱቅ እንደሚወስደው መመረቅ ስላለብኝ ይሄንና ይሄንን ገዝቻለሁ። ሜሪ ስንት ነው ዋጋ? በረከት እኔ ሳላስቀንስ ገዝቻለሁ። እሺ ችግር የለም። አንቺ ከስተመር እንድትሆኝ ይሄን 2000 አደርግልሻለሁ። በቀጣይ ስትመጪ እንግዲህ እናሳካዋለን ቤተሰብ። በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ። ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያ ወስጄ አሳይቼው ነበር ቤተሰቦቼ። ባለሙያውን ሲያየው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ። እና ዛሬም እጄን ለመረከብ እጄ አናግሬያቸው ነበረ። ሰደቡኝ፣ ቤተሰብ ተሳለቁብኝ። አወራቸው በፍቅር ሊሰሙኝ ፈቃደኛ አይደሉም ቤተሰቦቼ። እናንተም የተባበራችሁኝ 1.5 የሚያወጣ ቻለኝ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ። ፍርዴን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንደ እኔ የሚቀለድብኝ። በጣም ደብሮኛል። እዛው ይቀጥልን። እኔ ምንም አይነት ቅሬታ እንዳለው አላቅም። በቃ በእኔ ቤት ሞላለት ትንሽ ነው የቀረው። ኢቭን ካልሞላለህ እኔ ቪዲዮ ሰራልሃለሁ ብዬዋለሁ። ራሱ የመጣቀን ክርስቶስ እሱ ራሱ ይነግርሻል። እኔም ቢሆን ሰራልሃለሁ ቪዲዮ አግዛለሁ ብዬዋለሁ። በቃ እንዲወስደው በጣም ነው የፈለኩትኝ። ከዛ ቅሬታ አልነገረኝም። ይሄ ተፈጠረ አላለኝም። እንደዚህ ሆነ አላለኝም። ምንም ይሄ ደውሎ ያለኝ ምን እንደሆነ ታውቂያለሽ? መቼ ነው የምትሰጡኝ አለኝ። ከዛ የሆነ ቀን ቀጠርኩትና የዛ ቀን ሙሉ ቀን በቃ ታመመኝ ነበር ያልኩትኝና ስራም በጣም ይዚ አድርጎኝ ነበር ምናምን አልቻልኩኝም። ከዛ በነጋታው በረከት በእናትህ አልቻልኩኝም፣ ሰሞኑን ደግሞ ሰብስቶኛል፣ ነገ በጠዋት ልስጥህና በቃ እሄዳለሁኝ ከሰዓት ይሁንላ ሲለኝ ማለት ነው አልቻልኩኝም። ይሄ ጠዋት ለሱ ሰጥቼው የግድ ወደ ስራ መሄድ ስላለብኝ በቃ ሜሪን አልመጣችም። ሜሪ ቁልፏ አለ ልጅቷ አለች አልኩት። አዎ በቃ እኔ ለበረከት ልሰጠው ነው። አንድ አፍታ ቪዲዮ ልስራና ሰጥቼው እወጣለሁ። እሺ ተባባለን። ከዛ ተስማማን። አንድ የኔው ብሎክ ምናምን የሚለውን ደውሉትና እቃ ሊያውጡ ነው እያለ ነው አውጡ በሉት። ከዛ መጣን። ሰላም አልኳቸውና ይሄ ልሰጠው ቁልፉን የመጣው ቀን ማለት ነው። ቅሬታ ካለበት ሀቡ እኔ ክርስቶስን ነው የምልሽ ቢነግረኝ እኔ እኮ የሚሮን እኮ እህቷ ወይ የእናቷ ልጅ ምናምን አይደለሁም አይደለ? ከፍላኝ የምታሰራኝ ሰው ናት። ለእኔም መጥፎ የሚሆን ከሆነ ለአንተ ነው የምወግነው። ሀሳቤ ገባ? ካጭበረበረች ለአንተ ነው የምወግነው። ምክንያቱም ሶሻል ሚዲያ ላይ እኔ እንጀራዬ ነው። እዚህ ስሜ እንዲጠፋ አልፈልግም። ሀሳቤ ገባ? እኔ ያልኩ ክርስቶስን ነው የምልህ። ይኸው እማትሙት አንድ ቀን ቀድመህ ቅር ብሎኛል ገምቼው እንዲህ ተብሏል ብትለኝ ኖሮ እንደዛ እንኳን ስሜታዊ ሆኜ አላወራህም ነበር። የዛ ቀን ሀቡ ምን እንዳደረገ ታውቂያለሽ? በጣም ያስቀየመኝና በበረከት በጣም ያዘንኩት ቀምሮ ይሄ ከጓደኞቹ ጋር አውርተው ምናምን ቀምሮ 5 ሆነው ነው የመጡት ማለት ነው። ከዛ ሁሉም ስልክ ይዘዋል ምናምን ላይቭ አብርተዋል ምናምን እኔ አላውቅም። እኔ የመሰለኝ እናቴቱም ይሄ ደስ ብሎኛል ቤተሰብ ምናምን ብሎ በቃ ተመርክኮ ሲያመሰግን ምናምን ስለነበረ ይሄ ደስታ አለ ደስ ብሎት ጓደኞቹን ይዘው የመጣ ሰው ታውቂያለሽ? በቃ እንደዛ ነው የመሰለኝ እና ቪዲዮ ምናምን ሲቀርጹም እንደዛ ነው የመሰለኝ። ይሄ ላይቭ ገብቶ ምናምን አልመሰለኝም። ከዛ ቪዲዮ ጀመርን። ሃይ ጋይስ እንዴት ናችሁ? እንግዲህ በረከት ከሊስትሮ አሁን የቦንዳ ባለቤት ሊሆን ነው ምናምን አልኩኝና ከዛ በኋላ አቀፍኩት፣ አቀፈኝ ምናምን። ከዛ ወደ ውስጥ ገባና ወዲያው እናቴ ትሙት ወዲያው አቅፎኝ ውስጥ ገብቶ ማለት ነው ይኸውላችሁ ቤተሰብ ይሄ 1.5 ሚሊዮን አይወጣም ምናምን ብሎ ምን እናቴ ትሙት። ይሄ እኔ ልጄ ነው የማወራው። በቃ ቪዲዮም አለኝ ደግሞ አሳይሻለሁ። ወዲያው ይሄ ያልቆመ ቪዲዮ ነው ያለኝ ማስረጃ። ከዛ ላይቭ ላይ ነህ በረከት አልኩትኝ። አዎ እንዴ ነግረኛል፣ ፈቃዴን ጠይቀሃል፣ ላይቭ ላይ ነኝ ብለኛል። አይ ቤተሰቦቼ ናቸው ፎሎ አድርገው ይሄን ያህል ፎሎወር ያስገባኝ። እንደዚህ የማይሆን ዕቃ ስትሰጡኝም ቤተሰቦቼ ማወቅ አለባቸው። ፈቃዴን መጠየቅ አለብህ። ላይቭ ልገባ ነው ላይቭ ነው ያለሁትኝ ብለህ መጠየቅ አለብህ። ቀድመህ ደግሞ ቅሬታ ካለህ ለኔ መንገር አለብህ።
አሁን ላይቭን አጥፉ አልኳቸው። ላይቭን አጥፉ ቢካዝ ሂድና አስክሚ። ይሄ ፐርሚሽን አልጠየቀኝም። ሐሳብ ይገባሽ? ከዛ አናጠፋም አሉ። በቃ አናጠፋም፣ ክርስቶስን ሁሉም አጥፉ፣ አናጠፋም ሁሉም። ይኸውልህ እንዴ ነው ያልኩት፣ በህግ እጠይቅሃለሁ ካለ ፍቃዴ ይሄንን በማድረግ በህግ እጠይቅሃለሁ። ቅሬታ ካለ ቀድመ መንገድ ትችልም። በቃ እዛ ሰዓት ላይ እኔ በጣም ዲስአፖይንት አደረገኝ፣ በጣም አዘንኩበት፣ ደበረኝ ነው ልጅ ቶታል። ይሄ አላደል ያልጠበቅሽው ሱቁን ትሰጪኛለሽ ብሎ ደወለልኝ። ጠይቂው እኔ ጠዋት መጥቼ ፒክ ላድርግህ የባለፈው ቦታ ነው ፒክ ላድርግህ ስለው አይ ሂጂ እኔ ራሴ እመጣለሁ አለ። እሱ ኦልሬዲ ቀድሞ የሆነ እንዲህ አይነት ቀመር ስላሰበ ገባሽ እንትን አለ። ይሄ ራሴ እመጣለሁ ምናምን አለኝ። የመጀመሪያ ቀን እኮ ነይ ብሎኝ ነው ሄጄ የተቀበልኩት። ሌላ ሰው ምናምን አዘንኩ በጣም። ይሄ ጭቅጭቅ ተፈጠረ። እኔ በህግ ነው የምጠይቃችሁ ሙሉ ሰዓት መስለኝ ነበር። ይኸውልህ በህግ ነው የምጠይቅህ። አንድ ቪዲዮዬን ካለ ፍቃድ የቀረስከውን አውጣና በቃ በህግ ዋጋ አስከፍልሃለሁ። እንደዛ ነው ያልኩት። ቶታሊ ላይክ ቪዲዮዎቹም አሉ ማየት ትችያለሽ። ከዛ መኪና ውስጥ ገባሁ። ሜሪም የሆነ ሰዓት ላይ መጣች፣ ልታስረዳው ሞከረች። አልሆነም፣ አለቀ፣ በዛው አለፈ ማለት ነው። አሁን የተፈጠረው ሲቹዌሽን የዛ ቀን ነበረ። እኛ ልንሰጠው ሄደን እንደዛ አይነት ሲቹዌሽን ተፈጠረ። ከዛ ይኸውልህ በረከት እኔ ከቦንዳ ስራ ካለኝ ልምድ እኔ ቦንዳ ስራ ሰርቻለሁ። አሁን ነው የወጣሁት እንጂ በፊት ሰራ ነበር። ሜሪ ቦንዳ ከ4 ዓመት በላይ ቆይታበታለች። ቁልፍ ይሸጣል። ቁልፍ ተሽጦ ነው የሚወጣው እኮ። ቁልፉን ሽጡትና ብር ስጡኛል። ብር መስጠት ውላችን አይደለም። ውላችን ቦንዳ ቤት ልንሰጥ ነው። እንዲህ አይነት ቅሬታ ካለው ደግሞ ሜሮንን በስነ ስርዓት ይሄ ላይቭ ገብተሽ ምናምን ሳይሆን ማቹር የሆነ ሰው የበሰለ ሰው እንዲህ ነበር ያላችሁ። እንዴት ታደርጉኛላችሁ? ምንድነው የተፈጠረው? ለኮ መጠየቅ ይችላል። አልጠየቀንም። ከዛ በኋላ በቃ ወደ ቪዲዮ መስራት ምናምን ማልቀስ፣ ላይቭ ገብቶ የሆነ ነገር ድራማ በቃ የሆነ በጠበጠው ነገር ነው። ኢትስ ኦኬ። እኔ ሲጀመር ይሄ እንዲህ አይነት ሲቹዌሽን ውስጥ ገብቼ አላውቅም። በፍጹም ገብቼ አላውቅም። እንዲህ አይነት በእንደዚህ አይነት ነገር አልታወቀም። በጣም ደሃ ሆኜ ከዛ እየሰራሁኝ ጥሬ ለፍቼ በላቤ ያደኩ ልጅ ነኝ እና የተለወጥኩ ልጅ ነኝ። ሰርቶ የሚበላ ሰው በጣም ደስ ስለሚለኝ የምር በልፋት እንድትበላ የምፈልግ ሰው ነኝ። ይሄ ደግሞ ለክሬ ስል ነው። ላይቭ ሊገባ ዳይሬክትሊ ሳይነግርሽ ሳደንሊ ላይቭን ከፍቶ ነው ከመንገድ ላይ የመጣው ነው ያልሽ? አዎ። እሺ መቼ ሊቃውን እንትን አስገምቶት ነው እንደዛ ያለሽ? ከዛ ቀን በፊት ነው። ከዛ ቀን በፊት ለካ ሰው ይዞ ሄዶ አስገማች ይዞ ሄዶ አስገምቷል። ማለት አንቺን ሳያናግርሽ በራሱ አንቺ ሳታቂ ሄዶ አስገምቶ ምንም ሳላቅ እኔ ምንም የማውቀው ሲቹዌሽን የለም። ኦኬ ኢቭን ማለት ነው የመሰላት ሱቅ የምትሸጥልን ልጅ ራሱ የመሰላት ቪዲዮ ሊሰራ ይሄ ፎሎወር ለማስጨመር ቪዲዮ ሊሰራ ይመጣ ነው የመሰላት። ታምኛለሽ? ፐርሚሽን እንኳን አልጠየቀንም። አይ እኔ መሰለኝ የመጀመሪያ ቀን መጥቶ ሱቁን ጎበኛ አየ። ከዛ ሁለተኛ ቀን ሊረከብ ይመጣ። ሁለተኛ ቀን ስልሽ ኦልሬዲ ከ15 ቀን በኋላ ሊሆን ይችላል፣ ከ20 ቀን በኋላ ሊሆን ይችላል። ቻሌንጁን ጨርሶ ተቀጣጥራችሁ በዛ ቀን ሊረከብ ይመጣ ነው መሰለኝ። ሶ ከዛ ቀን ውጪ ሄዶ ነው። ቤተሰቦቼ ፍትህ ይሰጠኝ፣ ለእውነት ቁሙልኝ እላለሁ። ቤተሰቦቼ ሜሪ ቦንዳውን መልስ ሰጥታለች። እያንዳንዱ ነገር በኤዲት እያቀናበረች ህዝቡን እየሸወደች ነው፣ እያጭበረበረች ነው። እኔ ጋር ሙሉ የቪዲዮ ማስረጃ እኔ ጋርም አለ። እሷ ብቻ አይደለም ቪዲዮ የቀረጸችው። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። እኔ የጠየኩት ምንድነው 1.5 ሚሊዮን ብር የሚያወጣ የቦንዳ ቤት ዕቃ እንሸልማለን ብለዋል አይደል? ቻሌንጁ ሲሰጡ እናንተም እሱን ሰምታችሁ ነው ፎሎ ያደረጋችሁልኝ። ሁላችሁም ይሄንን ታውቃላችሁ። እኔም እነሱ ባሉት መሰረት ቻሌንጁን ሞላው። ከቻሌንጁ አንደኛውኛ አሸነፍኩኝ፣ ተመረጥኩኝ። ቻሌንጁን ሞላው። የጠየኩት ምንድነው የተባለውን ስጡኝ ነው። እኔም የጠበኩት ያንን ነው፣ ህዝብም የጠበቀው ያንን ነው። ነገር ግን አሁን እነሱ ምን አይነት ድራማ እየሰሩ ነው? በቃ እዛ ጋር ያለው ዕቃ እንደማይሞላ ባለሙያ ማይቶታል። በሱ በኩል እንግዲህ በወንድሜ በኩል አግዞኝ እንደማይሞላ ግልጽ ነው። ምንም ይሄ ምንም ጥያቄ አያስፈልገውም። ላይቡንም እናንተ ተከታተላችኋል። ሌላ ምንም ፍርድ አያስፈልገውም። እሱን የጠየኩኝ። እነሱ ደግሞ ነገሩን ወዴት ነው የሚያዞሩት? ተረከብ ነው። ለምን እረከባለሁ? ቤተሰቦቼ ሰርቼ እኮ ነው፣ ሰርቄ አይደለም። እዚህ ጋር ቆሻሻዋ እየደፋው አናቴ ላይ እናቴ ጋር እጄ እዛ ጋር እኮ ማውን ተስፋን የሰጧት አባቴ ጋር እጄ። ለምን? ምክንያቱም እነሱ በቃ እውነቱን ይሰጡኛል ብዬ አስቤ ነው። ለምን እውነቱን ወደ ሌላ ነገር ይቀይሩታል? አሁንም ወደፊት የምምለው እኔ እውነቱ ይውጣልኝ፣ እውነቱ ይሰጠኝ ነው ያልኩኝ። በቃ ሌላ ነገር አልፈልግም። የሞራል ካሳ ራሱ ጠይቃለሁ፣ እከሳለሁ። ቤተሰብ እውነት ምን ጊዜ አሸናፊ ናት። የፈለገ ብትገፋ እውነቴን እፈልጋለሁ። እኔ ሌላ ምንም ያወራሁት ቃል የለኝም። እሱም ደግሞ እንግዲህ ከጎዳናንስ ጀምሮ እስካሁን ድረስ እያገዘኝ ያለ እሱ ነው። ቻሌንጁንም አይቷል፣ የሚላችሁን እንሰማለን። እንግዲህ ቤተሰቦቼ እሱ የሚናገረው ሌላ፣ እሷ የምትናገረው ሌላ። እኔ በህይወቴ ብዙ አይነት ሰዎች አይቻለሁ። እንደዚህች ልጅ ያለች ደግሞ አስመሳይ እኔ አላየሁም። እንደዚህ እንደምታያት ጨዋ ልጅ አይደለችም። እውነት ለመናገር አሁን እዚህ ጋር በቪዲዮ ተረጋግታ ሰክና የምታወራ አይነት ልጅ አልነበረችም። ላይቡን አይታችሁታል። ምንም አይነት ጥያቄ አልጠየቃትም፣ ወይም ደግሞ በሆት ሆኖ ተበሳጭቶም አልጠየቃትም። የጠየቃትን ጥያቄ ሲጠይቃት ላይብ ላይ እንዳያችሁት ይሄን ዕቃ ባለሙያ ያሳይቸው በጣም የቃረደ ነው፣ የሞተ ነው፣ ዋጋ ያወጣልህም ብለውኛል። ምንድነው ማረገው?
እንዴት ነው የምታስረክቡኝ ነው ያላት። በቃ ይሄንኑ ነው ይጠየቃል። እኛም ነበርም በቦታው። ስለዚህ የተጠየቀውን ጥያቄ ላለመመለስ የሚደረገው ሩጫ በጣም የሚያሳዝን ነው። እውነት ለመናገር የህግ ባለሙያዎች ካላችሁ እዚህ ጎዳና ላይ ነው የመጣው ሊስትሮ ነው የድሃ ልጅ ነው ምንም አያመጣም ብለው ስለሆነ እንደዚህ እየተጫወቱበት ያሉ አናግሩት፣ በእናታችሁ እርዱት። ህጋዊ የሆነ ጥያቄ መጠየቅ እንፈልጋለን። የሞራል ካሳ ያስፈልገዋል። 1.5 ሚሊዮን አገኛለሁ ብሎ ሲያስብ የነበረን ሰው አስቡት። ከ1.5 ሚሊዮን ደግሞ ነፃ ስጦታ አይደለም። ብዙዎቻችሁ ኮሜንት ላይ ምናምን አይቻለሁ። ነፃ ስጦታ አይደለም። ራሱ ላይ ቆሻሻ ውሃ እየደፋ መከራውን እያየ ቤተሰቡ ጋር እናቱ ጋር ሂዶ ቪዲዮ እየሰራ ነው ይህን ቻሌንጅ ያሳካው። ብዙ ቻሌንጅ የሚሰጡ ሰዎች እናውቃለን። ቻሌንጁን በስነ ስርዓቱ ሲሰጡ እናውቃለን። እዚህ ልጅ ጋር ደግሞ የተፈጸመው ነገር በጣም የሚያሳዝን ነው፣ የሚያሳፍር ነው። ቤተሰቦች የምንችለውን ነገር በማድረግ የዚህ ልጅ ፍትህ እናረጋግጥ፣ ከጎኑ እንድትቆሙ ጠይቃችኋለሁ። እግዚአብሔር ይስጣችሁ። ሰሞኑን የበረከት ሊስትሮ እና የሜሪ ቦንዳ ጉዳይ በጣም በማህበራዊ ድረገጹ ዘንድ መነጋገሪያ ሆኗል። ከዚህ ጋር አንድ አስገራሚ ታሪክ እነግራችኋለሁ። ከዚህ አኳያ ልታቁት የሚገባ ህግ ነጥብ አነሳላችኋለሁ። አንዳንድ ቦታ ላይ ልክ የህዝብ ማስታወቂያና በአደባባይ እንደተነገረ ሽልማት ተደርጎ የፍትሐብሔር ህጉ አንቀጽ 1689 ሲጠቀስ ስላየሁም ከሱ ጋርም የተያያዘ ሀሳብ አነሳላችኋለሁ። በጣም አስገራሚ ታሪክ ልንገራችሁ። በእንግሊዝ ሀገር የተፈጸመ ነው። የኬዙ ስም ካርሊክ ቨርሰስ ካርቦሊክ ቦል የተባለ ድርጅት መካከል የተፈጠረ ነው። ይህ ካርቦሊክ ቦል የተባለው ካምፓኒ የፋርማሲ ድርጅት ነው እና አንድ መድኃኒት ያመርታል። ይሄ መድኃኒትን በተከታታይና በአግባቡ የወሰደ ሰው ጉንፋን አይዘውም። ፍቱን መድኃኒት አምጥቻለሁ፣ ነገር ግን ይሄንን መድኃኒት ወስዶ ጉንፋን የያዘው ሰው ካለ ሽልማት ይሸልማለሁ በሚል ማስታወቂያ ያስነግራል። አንድ ሴት ይህንን የተባለውን መድኃኒት ትወስድና ነገር ግን ጉንፋን ይይዛታል። ሄዳ ድርጅቱን እንዳልከው አድርጌያለሁ፣ ነገር ግን ጉንፋን ይዞኛል፣ ሽልማቴን አምጣ ብላ ትጠይቃለች። ድርጅቱ ይህንን ለማድረግ ፈቃደኛ አይደለም፣ ከአንቺ ጋር ውል የለኝም ነው ያላት። ጉዳዩ ወደ ፍርድ ቤት ሄደ። ፍርድ ቤቶች ምን ብለው ነው የወሰኑት? ምንም እንኳን ከእሷ ጋር ቀጥተኛ ውል ባታደርግም፣ ነገር ግን ለሁሉም ሰው ፎር ኤቭሪበዲ የተደረገ ጥሪ ነው። ይሄ ደግሞ ድርጊቱ ተፈጽሞ መገኘቱ ብቻውን እንደ አክሴፕታንስ ይቆጠራል። ስለዚህ ሽልማቱን ልትሰጣት ይገባል ተብሎ ነው ፍርድ የተሰጠው። በነገራችን ላይ በእኛም የፍትሐብሔር ህግ አንቀጽ 1689 ላይ እንዲህ አይነቱ ነገር በግልጽ ተመልክቷል። አንድ ሰው በአደባባይ ለሰዎች ቃል ከገባ እንዲህ አይነቱን ነገር ካደረግ የጠፋ ዕቃ ካመጣህ እንዲህ አደርግልሃለሁ ካለ ይህንን ቃሉን የሰሙም ያልሰሙም ሰዎች ሁሉም ሰዎች ሰምቼ ሊሆን ይችላል፣ ላልሰማ እችላለሁ። ዋናው ነገር ግን የተባለውን ነገር አድርጎ መገኘት፣ የጠፋ ዕቃ ከሆነ የጠፋውን ዕቃ ማግኘት ወይም አድርግ የተባለውን ነገር ቀድሞ አድርጎ መገኘት ውሉን አክሴፕት እንዳደረጉ ምንም እንኳን በውል ህግ መሰረት ኦፈር ኤንድ አክሴፕታንስ ቢኖርም ድርጊቱን መፈጸም በራሱ እንደ አክሴፕታንስ ስለሚቆጠር በአደባባይ እንዲህ አደርጋለሁ ብሎ ቃል የገባው ሰው ቃሉን የማክበር ግዴታ አለበት። ነገር ግን የበረከትና የሜሪ ቦንዳ ጉዳይ በአንቀጽ 1689 ስር የሚወድቅ ነው ወይ ነው ጥያቄ። ምክንያቱም በ1689 መሰረት የሚደረጉ ነገሮች በአደባባይ ቃል ለሁሉም ማህበረሰብ የሚደረጉ ቃል ኪዳኖች ናቸው። በረከትና ሜሪ ግን በአካል ተገናኝተው ይሁን አይሁን ታሪኩን ባናቅም ዞሮ ዞሮ አንደኛው ኦፈር አድርጓል፣ ሌላኛው አክሴፕት አድርጓል። ግንኙነቱ የሁለት ወገኖች ግንኙነት ነው። ስለዚህ የመደበኛው የውል ህግ ይዘት ነው የሚመለከተው። ኦፈር አለ፣ አክሴፕታንስ አለ። በ1689 ስር የሚወድቅ አይደለም። 1689 አንደኛው ወገን በአደባባይ ለሁሉም ሰው ይናገራል። ማስታወቂያውን የሰማም ያልሰማም የተባለውን ነገር ሲያደርግ ያኛው ወገን ቃል የማክበር ግዴታ ውስጥ ይወድቃል። በረከትና ሜሪ ግን እሷ ኦፈር አደረገች፣ እሷ አክሴፕት አደረገ። ስለዚህ ይሄ መደበኛ ውል ነው፣ 1689 ስር የሚወድቅ አይደለም። ያ ማለት ግን በውል ህግ መሰረትም መብት የለውም እሱ እያልኩ አይደለም። ጉዳይ ውስጥ አልገባም። ጉዳዩ እነሱ ጉዳይ ነው። ማስረጃውን የመመዘን ንግግራቸውን የማየት ጉዳይን የሚመለከት ይሆናል። ነገር ግን ጉዳዩ መታየት ያለበት ከዚህ አኳያ ነው። በአደባባይ ቃል የምትገቡ ሰዎች፣ ቃል የገባችሁትን ሰዎች የሆነ ቦታ የሆነ ኮርነር ውስጥ ያለ አንድ ሰው ያላችሁትን ነገር ካደረገ ለዛ ሰው እንደ ቃላችሁ የመፈጸም ግዴታ እንዳለባችሁም ማወቅ አለባችሁ።